ዋንጋሪ ከህግ አንጻር ሊነግረን የሚችለው ነገር እንደሚኖር ተስፋ አድርጋለሁ። እንዲህ ባህል ወጥቶ ለምሳሌ ባህል ወጥቶ በሆነ አጋጣሚ አሁን እኔ ጆይንት አካውንት ሊኖራቸው ይችላል ብዬ ነው ያሰብኩት። እንዴት ነው ያን ባይፓስ ያደረገው? በራሱ ነው እንደፈለገ እያደረገ ያለው? እሷስ ልታስቆሙ የምችልበት መንገድ የለም ወይ? በህግ አውቃ ነው ዝም ያለችው? ሰውዬውስ እንደዚህ የማደርገውን ነገር አላውቅም፣ ምን እንዳስነኩኝ አላውቅም፣ ከቀልቤ አይደለሁም እያለ ያለ ሰው እርዱኝ፣ አግዙኝ እያለ ነው በሌላ አባባል። እና እንዴት ነው ከህግ አንጻር ይሄ ነገር እንዴት ነው ሊታይ የሚችለው? እሱንም ጀስት ከተሰበሰበ ነገር ከእውቀት ነገር አንቀጽ እየጠቀሳችሁ የምትነግሩ ነገር ካለ ያን ታደርጋላችሁ። ዋንጋሪ ምናልባት በዛ የሚያገዛን ከሆነ ብዬ ነው። ለልቲ ቴንኪው ሞቲቬሽን ከልብ አመሰግናለሁ። ቴንኪው። እሺ አመሰግናለሁ። እኔ ባይዘዌይ ትዳር ስለሌለሽ ወይ ሲንግል ማም ስለሆንሽ ስትራግሌን እናት ስለሆንሽ ኦፒኒየን መስጠታችም ለሚሉኝ በክብር ትዳር ውስጥ ያላችሁ ሴቶች እንደውም እናንተ አይደላችሁም ስለዚህ ጉዳይ መስጠት ያለባችሁ፣ እኛ ነን። በትዳር ወይም በሪሌሽንሽፕ ስትራግል ያደረግን ሲንግል ማም የሆንን እኔ ፋሲካ ሲንግል ማም እንድትሆን አልፈልግም፣ እሷም አትፈልግም፣ ትዳሯ ፌል እንዳያደርግ አትፈልግም። እና መበደልን ምናቅ ሴቶች ነን። እንደውም ለእሷ ቁመን ምንጮ እናንተ በክብር ውስጥ ያላችሁ ዩጋይስ አር ላይክ የለም ፍላወር ፋርም ላይ እንደ ህንድ ዘፈን ኬሮግራፊ እየሰራችሁ ፌስቡክ እና ኢንስታግራም ላይ ፎቶ ለጥፉልን። እኛ ለፋሲካ እንቆማለን። ትዳር ስለሌለሽ ስለ ትዳር ማውራታችን የሚባል ነገር አይሰራም። ይሄ የሴት ልጅ ክብር ነው፣ የእናት ክብር ነው። ስለዚህ ለእሷ እንቆማለን። እኔ መጀመሪያ ከመርሳቴ በፊት የኔም ፕሮፋይል ፒክቸር ካያችሁት ይህን ፎቶ ብዙ ሰው ሲጠቀሙት አይቶችል እና የሀገር ካስማ የሚለውን ዘፈን በዲቦራ ፎቶ ተሰርቶ አጀንዳ ሆኖ ነበር እዚህ ቲክቶክ ላይ። ዲቦራ የሀገር ካስማ አይደለችም። ዲቦራ ለቲክቶክ ኮይን ብላ ባለትዳር ሁለት ባለትዳር ወንዶችን ከብዙ $1000 በላይ የበዘበዘች ከሴቶች ከአንድ ቤት ሀውስሆልድ ስትዘርፍ ከህፃናት ልጆችም የዘረፈች ናት። ማስረጃ አለ። ስሟ አላግባብ ተጠርቶ እንደ ማለት ጋሽቤ በአንድ ቀን ጌሞ $16,000 ከሰጧት ከዚህ በላይ ማስረጃ ምን አለ? ብጽዕት ናት እንዴ? ከሌሎች ሴቶች ምኗ ተለይቶ ነው $16,000 አንድ ባለትዳር ወንድ ለእሷ የሚሰጣት? ቁንጅናው ከሆነ እኔ አላስጠላም፣ እምልልሃለሁ። እሷም የልጅ እናት ናት፣ እኔም ልጆች አሉ። እኔ እንደውም ፐርሰናሊቲ አለኝ። በአንድ የቲክቶክ እንትን $16,000 አዝንቦላታል። ፐብሊክ ሪከርድ ነው። ያ በአካል ተገናኝተዋል? አዎ። ወይ እንግዲህ አሁን ደግሞ ዲቦራም እንግዲህ ራሴን ልከላከል ካልሽ እንግዲህ ሌላ ጊዜ ላንችም ይሄ ነገር እንዴት ሊሆን እንደሚችል እንግዲህ ቲክቶክ ላይ ከሴቶች ሁሉ ተለይታ ማለት ነው። ዲቦዬ ከሴቶች ሁሉ ተለይታ እንደዚህ ገንዘብ የሚያሰጣት ነገር የሚኖር አይመስለኝም። እሳቸውም ቤቢዬ ብሎ ሲጠሯት ቪዲዮ ልኬልሃለሁ በነገር ክሌም ቦክስ ላሰማክ ጁላይ ላይ ወይስ ላሰማው ነኝ? እኔ በጸሎታችሁ መሀል አንድ ላይ ሆናችሁ በጉባኤ ከጸለያችሁልኝ እኔ ደርሰናል። እሱ ቢብዬ ጸሎት ያስፈልጋል። እኮ መልካም ምንም እኮ ከእግዚአብሔር ጋር ማገናኘት ስለሆነ እና ብጽዕት አይደለችም ለማለት ፈልጌ ነው። ኦኬ። እና ይቅርታ ጋይስ ጠፋብኝ። ስለዚህ ይሄንን ፕሮፋይል ያደረኩትን ፎቶ የሀገር ካስማ ፋሲካ ናት። ፋሲካዎች ናቸው። ምርጥዬ እናቶች፣ ምስኪንዬ እናቶች፣ ጀግና እናቶች፣ ሀዘን የልጅ ሀዘን ያልሰበራቸው እናቶች፣ በትዳር መበደል በልጆቻቸው አባት መገፋት መናቅ ያልሰበራቸው እናቶች፣ ቀና ያሉ እናቶች፣ ጀግና እናቶች፣ የሀገር ካስማዎች እነ ፋሲካ ናቸው። ዲቦራ የሀገር ብል ብትሆን ጥሩ ነው። የሀገር ብል ዘፈን ካለ በእሷን ፕሮፋይል እናደርጋለን። ስለዚህ የሀገር ካስማ ብለን አጀንዳ አድርገን የፋሲካን ፎቶ ይህንን ቲክቶክ ማቀጣጠል አለብን። ፕሊዝ ጋይስ ዊ ሃቭ ቱ ዱ ዲስ ዊ ሃቭ ቱ ስታንድ ፎር ኦል ማዘርስ። ስትራግል ለሚያደርጉ እናቶች፣ ለተገፉ እናቶች፣
ለሴቶች እንቆማለን። የሀገር ካስማ ሴት ነኝ እኔ የሚለው ዘፈን የቲክቶክ አጀንዳ ሆኖ መሆን የነበረበት ፋሲካ ነበረች። ናዲቦራ እኔ አሁን እንዲህ ሳወራ ምናምን ክፉ ሴት ልትሉኝ ትችላላችሁ። አንዳንዴ እውነት ክፉ ናት። በቃ ምርር ትላለች ምናምን ለማዋጥም እና ይሄ ጁላይ ላይ ነው የሆነው። ከዛም በኋላ አፍተር 2 ዊክስ ይመስለኛል የእሷ ጌምለት $16,000 ከፋሲካ ቤት ተዘረፈ። ፋሲካም ቲክቶክ ላይ ወጥታ ወዳጅ ያመኑት ወዳጅ ቢከዳም እኔ ግን ከኢየሱስ ጋር መኖር ይሻለኛል ብላ ዘመረች። ሀዘኗን ቁስሏን ይዛ የመረጠችው ግን ለጌታ መዘመርን ነው። ለዚህ ነው እኔ እንደሷ ተንሰፍስፌ ማወራው፣ ፓሽኔትሊ ማወራው። ለዚህ ነው በጣም ስለምታሳዝነኝ ነው እቺ ሴት። ስለዚህ ብዙ ፋሲኮች አሉ ኖርዝ አሜሪካ የሚኖሩ እናቶች ትዳራቸውን መኖር እየፈለጉ ባሎቻቸው የተጠለፉ፣ ባሎቻቸው ሊታመኑላቸው ያልቻሉ፣ ትዳራቸው በቲክቶክ ጌመሮች የተደፈረ በጣም ብዙ እናቶች አሉ፣ ብዙ ፋሲካዎች አሉ። ላስት ዊክ ስም አልጠራም፣ ለአንድ ጌመር አንድ ባለትዳር ወንድ $500,000 ወርቅ የበርዝዴይ ጊፍት ሰጥቷል። ሚስትየው ታውቃለች? ገና ልጠይቃት ነው። ገብተዋል። እና ቴዲ እኔ አሁን ይሄ የኖርዝ አሜሪካን ባለትዳር ሴቶች በጣም ላይፍ ሀርድ ነው። ለእኛ ስራ እንሰራለን፣ ቤት እንይዛለን፣ ልጆች እንይዛለን፣ የራሳችን ላይፍ እንኳን አለ። መኖር ራሱ እንዴት ሀርድ እንደሆነ አስቡ። ልጆች ይዞ ቤት ይዞ ባልንም ደግሞ በኛ ማህበረሰብ መያዝ አለብን። ባልሽን ተንከባከቢ ትባያለሽ። ይሄ ሁላ በርደንን ተሸክመን አንቺ ባለባልሽ እራት አቅርበሽ ቤትሽን እያሰናዳሽ ቤትሽን የለም ለማታ ልጆችሽን እያጣጠብሽ ባልሽ ቁጭ ብሎ ስልክና ሪሞት በሚይዝበት ሰዓት ተኳኩለው ዊግ ላሽ ጥፍር አድርገው የሚመጡ ሴቶች አሉ። ይሄንን ጩኸት ለ1 ዓመት በላይ ስጮህ ነበር። አሁን ግን ተሰሚነት አግኝቻለሁ መሰለኝ፣ እግዚአብሔር ይመስገን። እና ይህንን ነው መቃወመው። ትዳር ሊከበር ይገባል። ምስኪኔቶቼ የጠየቁት ጥያቄ ትዳር ይከበርልኝ። ትዳራቸውን፣ ልጆቻቸውን፣ ቤታቸውን ይዘው እየኖሩ አይጥ የቤዝመንት አይጦች ነው የምላቸው። እነዚህን ሴቶች ቤታቸው ውስጥ ይንጎዳጎዳሉ፣ ንብረታቸውን ይዘርፋሉ። ላስት 3 ዊክስ ጎ አንዷ ሀቢባ ቤት ፍርድ ቁጭ ብላ ነበር። ባሏ ተቀምጦባት። ባሏ ጊፍተር ነው። ለምን ጊፍት ይሰጥሻል? ለምን ባሌን ታናገሪያለሽ? ይሄ እንደ ኖርማል ምን ኮንቨርሴት የምናደርገው እንትን አይደለም። ይሄ ነውር ነው፣ ጸያፍ ነው። እውነቴን ነው ብላችሁ የኖርዝ አሜሪካ ሴቶች ትዳር ሊከበር ይገባል። በፑሽ ጌም ሩሞች ውስጥ ስንት ባለ ትዳር ነው ጓደኞች ሪከርድ አድርገው ቴሌግራምን ላክልኝ ብዬ ሚስት ታውቃለች ብዬ ስልክለት የጠፉ ስንት ወንዳለ። አንድ ስም አልጠራም። አሁን ሌላም ጊፍተር አለ ወልከኝ የጠፋ የ2 ልጆች አባት። ትዳር አለክ፣ ቅምጥ አለክ። ይህንን ነው መቃወሙ። እኔ ምቀኛውኝባችሁ አይደለም፣ ጌመሮች ምቀኛውኝ አይደለም። ግን ትዳርን መከበር አለበት። ሴትን ስትጎዱ፣ ፋሲካን ስትጎዱ ልጆቿ ከስር ያሉ ልጆች ነው የሚጎዱት። እና ስታዝን ድሮ እማ ስታዝን እኛ ቤት እማ ስታለቅስ ሁላችንም አብረናት ቁጭ ብለን እናለቅስ ነበር። እና ይሄ ነው የሆነው። ትዳርን አክብሩ፣ ገንዘባችሁን ስሩ። አይዶን ኬር። ግን ትዳር ሊከበር ይገባል። ፍትህ ለፋሲካዎች። የሀገር ካስማ ፋሲካ ናት፣ ዲቦራ አይደለችም። ዲቦራ የእርቃን ፎቶዋን የላከችው ገንዘብ ለመስራት ነው። ቢዝነስ ትራንዛክሽን ነው። ፌል ያደረገ ቢዝነስ ትራንዛክሽን ነው። ወንድን አፍቅራ አምነው ልካለት አይደለም። ፌል ያደረገ ቢዝነስ ትራንዛክሽን ነው። ስለዚህ ፍትህ ለሁሉም ፋሲካዎች። ባለትዳር ወንድን ነጭ ቀሚስ ግዛልኝና አንበርክ ከጸልይልኝ የሚባል ነውር በአደባባይ በቲክቶክ ላይቭ ሲነገር እንደ መስማት የሚያመኝ የለም። ፌር አይደለም። ስለዚህ ይህንን ነው። ቴንኪዩ። በተሻለ መጠን ለማህበረሰቡ ግማሽ አካል ለሆኑ ያውም ደግሞ በጣም ኢምፖርታንት ሲግኒፊካንት ለሆኑ እህቶቻችን፣ ሚስቶቻችን፣ እናቶቻችን፣ ሴቶች ናቸው። የእነሱን ድምፅ ሊሰማ የሚችልበትን መድረክ እንግዲህ በጋራ በመሆን
እኛም እንግዲህ በጋራ ነው፣ ብቻቸውን አሉ። የሴቶች መጎዳት ጤናማ ማህበረሰብ አይፈጥርም። የወንዶች ብቻ አለመሆን የለበትም። የእነሱም ድምፅ ሊሰማ ይገባል። እነሱም ሰላም፣ እናንተም ሰላም ስታገኙ ነው እኛም ሰላም የምናገኘው፣ ሀገር ሰላም የምትሆነው። እኔ በዛ አምናለሁ። ቴንኪው ልዕልቲ ልናስላትና ሰላም ዳሩ ባባሽ። ወደ ፖለቲካዊ ጉዳይ ከመግባታችን በፊት ዋንጋሪ እጥን ምጥን ያለች ነገር፣ ህጉ ምን ይላል ያለ ነገር አንቀጽ ሊጠቀስለት ይችላል ወይስ አይመለከተንም? ወይስ የሞራል ጉዳይ ነው? እስኪ አንድ 5 ደቂቃ ሄድበትና ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። ኦኬ ቴንክ ዩ። በጣም ተኝቼ ስነቃ ውይይታቸው አላለቅም ነበርና መጨረሻ ላይ እንትና ሲናገር የግድ መግባት እንዳለብኝ ተሰማኝና ይሄንን ላስረዳም ነበር የገባሁት። የህጉን እይታ እንግዲህ ኖርማላይዜሽን ኦፍ ዘ አብኖርማልስ ነው የቲክቶክ ስራ እየተረዳ ነው። አብኖርማሉን ኖርማል ማድረግ ነው። ጆሮ መቆረጥ፣ ራስ መፈንከት፣ ሽንት ቤት መታጠብ። አሁን አብኖርማልን ኖርማል የማድረግ ከልቸር አቢዩዝ የሚያደርግ ቴክኖሎጂካል ውጤት መሆኑን ተረድተናል። ግን በዚህ በቲክቶክ የስጦታ ሂደት ላይ ባልና ሚስት ሪሌሽን ህጉ እንዴት ይመለከተዋል? በተለይ ደግሞ ዞዬ ምሰጠውን አላቅም የሚያሰጠኝ መንፈስ ነው ብሎ የተናገረው በህግ ይሳ እንዴት ይታያል የሚለው በጣም ጥሩ ጥያቄ ነው። ባልና ሚስት አብረው ሲኖር ህግ ጥበቃ ያደርጋል። ከ500 ብር በላይ ለምሳሌ በኢትዮጵያ ከ500 ብር በላይ ዝም ብለህ ሚስት ሳታሳውቅ ወይም ባሏን ሳታሳውቅ ዝም ብለህ እንደፈለግ እያነሳ እየበጨክ ልትሰጥ አትችልም። ሰጥቶ ቢገኝ ደግሞ ሚስት ያንን ነገር ቮይድ የማስደረግ በህጉ ስልጣን አላት። ያለሷ ፈቃድ የተሰጠ እንኳን $15,000 አይደለም። በውጩም ዓለም እንደየሀገሪቱ ሀገር ሴት የሚለያይ በሆነ መጠኑም የኮመን ፕሮፐርቲን አሳልፈ ልሰጥ አትችልም። ኮመን ፕሮፐርቲ እንደ ልብህ ነጋዴ ስትሆን ብቻ በንግድ ዓለም ውስጥ በመለዋወጥ ሂደት ውስጥ ሊፈቀድልህ የሚችልበት ሂደት አለ። ከዛ ውጪ የኮመን ፕሮፐርቲን እያነሳ እየመጀረጥ እየጣልክ ትዳር የሚባል ነገር የለም። ህግ ይከለክላል። በታቢርም ህግ ይከለክላል። በወንጀልም የኮመን ፕሮፐርቲን አላግባብ ስታባክን በወንጀልም የሚያስቀጣ ተግባር በኢትዮጵያ ወንጀለኛ መቅጫ ህግ ውስጥ አለ። እዚህ ጋር ግን ቅድም ይሄ የሚያሰጠኝን አላቅም ግን እንደው ገንዘቡን እርጫው ይለኛል የሚለው መንፈስ በፈረንጆች ፕሮዲጋልስ ይባላል። ፕሮዲጋል የሚባል ወንጀላል አባካኝነት፣ በአማርኛው አባካኝነት የሚባለው ገንዘብን ዝም ብለህ የምታባክን ከሆነ ይህንን ንግግሩን ሚስትየዋ ቀርጻ ምንም አይነት ገንዘብ እንዳይከፍል ኢንተርዲክሽን የሚባል ፈርዳል። ኢንተርዲክት ትደረጋለህ። አንድ ነገር የማድረግ ችሎታህን በህግ እንድትቀማ ውሳኔ ማሰጠት ትችላለች። ይህንን ገንዘቡን አባካኝ መሆኑን ገንዘቡን እንደሚያባክን አይታወቀኝም በማለቱ በተለየ መንፈስ እንደሚረጭ ራሱን በራሱ ላይ ማስረጃ ስለወጣ ይሄ ሰው ገንዘቡን ማስተዳደር የለበትም፣ ኢንካፓሲቴት መደረግ አለበት ተብሎ የኢንተርዲክሽን ፍርድ ሊሰጥበት ይችላል። በኢትዮጵያ ህግ በዓለም ህግም ላይም አለ። አንድ ሰው ዝም ብሎ ተነስቶ ፕሮዲጋል ከሆነ ሀሳቡን ገንዘቡን ዝም ብሎ የሚያባክን ከሆነ እንኳንስ የጋራ ንብረት ይቅርና የግሉን እንኳን ንብረት ዝም ብሎ የሚያባክን ከሆነ ኢንተርዲክት አስደርገው በሞግዚት እንዲተዳደር የሚያስደርግ ህግ ጭምራል። ፕሮቴክሽን ያደርጋል። በህጉ ረገድ ይሄን ካልኩ በኋላ ቅድም ጓደኞቹ ወዳጆቹ ምንድን ነው ማድረግ ያለባቸው? ዝም ብለው ገንዘቡን ሲያባክን በለው ግፋበት ነው የሚሉት ወይስ ትክክለኛ ሀቁን ነው መናገር ያለባቸው የሚለውን ነገር አንድ ነው አስቂኝም አስተማሪ የሚሆነች እንደ ጊዜ ንግግሬን አቆማለሁ። በንጉሱ ዘመን አማካሪዎች በጣም ሆዳም ናቸው እና ለሆዳቸው ብቻ ነበር ንጉሱን የሚያማክሩት፣ ሀቁን አይነግሩትም ነበር ለንጉሱ። በአንድ ወቅት አንድ ተንኮለኛ ከንጉሱ ገንዘብ መቀበል ፈለገና ንጉሥ ሆይ በዚህ ዓለም ያልተለበሰ የንጉስ ልብስ ከሐር መስራት እችላለሁ። ይህንን የንጉስ ልብስ የምሰራውን ኃጢአተኛ አያየውም፣ ንጹሕ ልብ ያለ ሰው ብቻ ነው የሚያየው ብለው ሀሳብ ያቀርባሉ። ንጉሱ እውነትን በቀረበላቸው ፕሮፖዛል ይነሳሱና ባለሟሎቻቸውን በሉ መስሪያን ቦታ ስጡት፣ ገንዘብን ስጡት፣ ይስራና ያልብሰኝ ይላል።
ይህ ሰው ገንዘቡን ይቀበልና በሉ መስሪያ ቦታውን አዳራሽ ይቀበልና ገንዘቡን ብሎ ይጠቀምበታል። በመሀል ንጉሱ ባለሟሎቻቸውን ይሄ ሰው ልብሱን እየሰራው ነው ወይ ሄዳችሁ እዩት ብሎ ክትትል እንዲያደርጉ ኮሚቴ አዋቅሮ ሲልክ እነዚህ የንጉስ አማካሪዎች ሄደው እስቴት አለ የሰራው ሲሉት ባዶ ጠረጴዛ እያሳየ ይሄ ተመልከቱ፣ አያችሁት፣ ዲዛይኑን አያችሁት ይላቸዋል። እንግዲህ ምን ብሏል? ይሄንን ልብስ ማየት የሚችለው ንጹህ ልብ ያለው ሰው ነው፣ ክፉ ልቦና ያለው ሰው አያይም ብሎ መጀመሪያ እንትን ብሏቸዋል። ስለዚህ የንጉሱ አማካሪዎች አላየንም እንዳይሉ ኃጢአተኛ ናቸው ሊባሉ ነው። ንጉሱ ፊት አየን እንዳይሉ ምንም ነገር ፊታቸው የለም። ግን አይ ከምንዋረድ ንጉሱ ፊት አላየንም ከምንል ይህንን ብለን መናገር አለብን ብለው ለንጉሱ እየተሰራሎት ያለው የሐር ልብስ የትም ማንኛውም ንጉስ የለበሰው አይደለም ብለው ይናገራሉ። በጣም ንጉሱን ጓጉተው ቀን ይወሰንላቸዋል እንዲለብሱና የከተማውን ህዝብ የንጉሱን ልብስ እንዲያዩ ከተማ እንዲጠብቋቸው ስብሰባ ይጠራሉ። ይህን ያስጠሩታል ልጁን በማልበሻው ቀን። ይሄ ተንኮለኛ ሰው ንጉሱ ማልበሻው ውስጥ ይገባና ንጉሱ ልብሳቸውን ያስወልቃቸዋል፣ ራቁታቸዋል። ይሄ ልብስ ከስር መለበስ አይቻልም በሚል አሁን እጆትን እንደዚህ አድርጉ እንደዚህ አድርጉ እያሉ ያለበሳቸው ምንም እኮ የለም እኮ እጁ ላይ። ንጉሱ እንዴት ነው ባለሟሎቹን ሊጠይቁ ልብሱ ይሏቸዋል። ራቁታቸውን ነው ቆሙት ንጉሱ። ባለሟሎቻቸውም አላየንም እንዳይሉ ኃጢአት ሰርተዋል እንዳይባሉ ሲሉ ንጉሱን ራቁቱን ቆመው እያዩ ንጉሶ እርስዎ የለበሱት ልብስ እጅግ በጣም የሚያምር ነው፣ በጣም የሚገርም ነው። በቃ ደስ አላቸው። ራቁታቸውን ፈረስ ላይ ተቀምጠው የንጉስ ፈረስ ላይ ህዝቡን ለማሳየት ወጡ። ህዝቡም ይሄ መመሪያ ተነግሮታል፣ ይሄንን ልብስ ያላየ ሰው ኃጢአተኛ ነው ተብሏል። በዚህ መሀል ህፃን ልጅ አስከትላ የምትሄድ እናት ህፃኑ ልጅ ንጉሱን ራቁቱን ሲያዩ እማዬ ንጉሱ ራቁቱን ነው ብለው ስትጮህ አንቺ ኃጢአተኛ ምን አባሽ በዚህ እድሜሽ ኃጢአት ሰርተሽ የንጉሱን ራቁት የምትናገሪ ብላ በኩርኩም ትመታታለች። ለካ ንጉሱ ብርድ በጣም አሰቃይቷቸው ኖረው የህፃኗን እውነተኛነት አይታ ተዋት ህፃኗ እውነቷን የተናገረችው እኔም መናገር አፍሬ እንጂ ብርዱ አላስቀምጥ ውርጩ አላስቀምጥ ብሎ የነበረ እንግዲህ ህፃኗ ወሸላው ተጠቁም ስለነበረ ንጉሱ አፍረው በእጃቸው የመሸፈን አድረ አንዳንድ ሰዎች ወዳጅ መስለው ራቁት ግን የሚያስኬዱ ሰዎች አሉ። ይህም ሰው የገጠመው እንደዚህ አይነት ወዳጅ የገጠመው ይመስለኛል። ትክክል የሚሰራ በለው ግፋበት ሆያ ሆዬ አይነት ሆያ ሆዬ ብዙ ጊዜ አዙሮ ባፍጢም ነው የሚደፋ። መስጠቱ ባልከፋ ግን የቲክቶክ ስራው ማዋረድ ነውና ሰጥቶ መቀበል ነውና ብዙ ጊዜ ልብ ብላችሁ ከሆነ አንድ ልጅ ስታለቅስ ነበረ። ቲክቶክ የሚያገኘውን ገንዘብ ስጪ ነው የሚለኝ። እራሷ እየለመነች በቲክቶክ የሚሰጣትን የምሰጥ ልጅ አንድ ፕሮግራም አይቻለሁ። የሆነች ልጅ ስሟን አላስታውሳት። ይሄ ቴክኖሎጂ አብኖርማሉን ኖርማል አድርገን እንድናስብ የሚያለማምደን መድረክ ነው። እንዳንተ አይነት ተቆጣጣሪ፣ መካሪ፣ ከልካይ ያስፈልገዋል። ማህበረሰቡን፣ ወጣቱን ፕሮዳክቲቭ የሆነውን ወጣት እንዳይሰራ የሚያደርግ ነው። በአንድ በኩል የሚሰጥ ይመስላል፣ ግን አይሰጥም፣ ይቀማል። 80% ይቀማል። የሚሰጥ ይመስላል፣ የምታገኝ ይመስላል። የምታገኘው ግን ትንሽ ነው። ባለፈው እንትና ጋር ስታወራ ማሜ ጆሮውን ሲቆረጥ እኔም አይቻለሁ። ፈንክቶ በሽንት ቤት ሲታጠብ አይቻለሁ። እግዚአብሔር ያሳይ እንዴት አይነት የሞራል ዲግሬዴሽን እንደደረሰብን። ለገንዘብ ብለህ በሽንት ቤት ውሃ እየቀዳህ እየጠጣህ እየታጠብክ ከዚህ በላይ የሞራል ዲግሬዴሽን የለምና ይህንን የቲክቶክ ሳይድ በተለይ ወጣቱን የሞራል አስተሳሰባቸውን የሚገለውን እንትን በእንደዚህ አይነት ትግል ማቋረጥ ተገቢ ነው። ያደረጋችሁ ያላችሁ ነገር በጣም የሚያስመሰግን ነው። ልትመሰገኑ ይገባል። እንግዲህ ፋሲካ እንዳለችው በጣም ጨዋ ሴት ናት። ሰውየው ግን የሚመከረው ያስፈልገዋል። ራቁቱን ከመሄዱ በፊት መካሪ የምታውቁት ከሆነ እንዳንተ እንደ ቴዲ መካሪ ያስፈልገዋል። ወደ መስመሩ መልሱት። ይሄ ነገር ሁላችንም ተረባርበን እንደዚህ አይነት አባካኝነትን በዚሁ አጋጣሚ ማስተማሪያ ማድረግ አለብን የሚለው መልእክት ነው ማስተላለፍ ፈልገው። ቴንኪው ድሎ ስለሰጠኝ። ቴንኪው ዋንጋሪ። በጣም እንደተለመደው እኔ ተናግሬ ብለን እኔ አልሳደብም ወይ እኔ ሰከረማለሁ። አንድ ነገር የምለው እዚህ ሀገር እዚህ ቤት መሳደብ አይደለም፣ ለመሳደብ ማሰብ ራሱ ትክክል አይደለም። ያ እንደማታደርግ ተስፋ አድርጋለሁ። እሺ፣ የተሰማሽን ግን በተነሱ ጉዳዮች ላይ
በተነሱ ጉዳዮች ላይ በተሰጥ ሳይሆን እኔ እዚህ እንትና ስለነበረች ነው ልዕልት ቴዲ ልዕልት ነበረች። እኔ ከዚህ በፊት ቃል ተገብቶልኝ ወረቀት ይሰራልሻል ምናምን ተብሎ እኔ ስም ጥሪ ካልከኝ እጠራለሁ፣ ችግር የለም። እኔ አረብ ሀገር ነው የምኖረው። ጥሪ ችግር የለውም። ምንድን ነው ችግር የለም። ፊራን ወረቀትሽን አሰራልሻለሁ ሳይሆን ችግር የለም ፓስፖርትሽን አውጭና እኔ ያለው ምናምን ብሎኝ እንትን ብሎኝ፣ ከዛ እሷ ግን የሰራችው ቪዲዮ እሷ ቤት ገብተህ ይኸው ወንድማችን የዋህ ነው ወንድማችን ወረቀትሽን አሰራልሽ እያለች ስሜ ያጠፋችኝ ያልተሰራልኝ ወረቀት ቴዲ እዚህ ጋር ያዘኝ። ወንድማችን ጥሩ ወንድም ነው፣ ወንድማችን ለአንቺ ወረቀት አሰርቶልሻል እያለች ስሜ እያጠፋች ነው። እና ስርዓት ብታስደርግልኝ፣ አንድ ቤቷ ገብተህ ሳትደልተው ወይ ደግሞ ሪከርድ አለ ታየዋለህ። እኔ ቤሩት ሀገር ነው የምኖረው፣ ቤሩት ሊባኖን። አዎ ከዚህ በፊት ፊራ መሲ ቤት አግኝቼዋለሁ። የት ነው የምትኖሩ ያለኝ፣ ሊባኖን ቤሩት ነው። ምንድን ነው የሚያስፈልገሽ ሲለኝ ፓስፖርት አውጥቼ ወረቀት ማስጨረስ ነው አልኩት። ችግር የለም ፓስፖርት አውጭና እኔና ሳሪ አልሀበሻ አለን ሲሉኝ ፓስፖርቴ አውጥቻለሁ። ማንም ያወጣልኝም የላከልኝም የለም። እዚህ ጋር አላሰራልሽም? ማንም እዚህ ጋር ማንም አላሰራልኝም። እስቲል ነው እንዲያሰሩልኝ አይደለም እዚህ ጋር የምናገር ያለው እንዲሰራልኝ አይደለም። ግን ልዕልት የፖስተችው ይኸው ገብታ ወንድማችን የዋህ ነው ወረቀት 5,000 ሰጥቶ አሰርቶልሻል እያለች የሰው ስም እያጠፋች ይኸው አደባባይ ነው የምናገር ያለሁት። እኔ እንደ አንድ ጌመር እንደ አንድ ፌመስ እያወራው ያለው ወጣ ወንድማችን የዋህ ነው አስገባት። ምንም ወደ ፖለቲካዊ ጉዳይ ስለምንሄድ አንቺ ሀሳብሽን ጨርሽና እሷ በቤቷ ትመልሳለች። እሺ። እና እኔ የተሰራልኝ ወረቀትም የለም ምንም የተሰራልኝም የለም። ልንገርህ ቴዲ ወንድሜ፣ ፊራም ይሁን ማንም ይሁን ብር የላከልኝ ሰው የለም። $5,000 ማንም የላከልኝ ሰው የለም። እዚህ ጋር እኔ እስቲል ነው ወረቀት የለኝም። ወረቀት በራሴ እንጂ በማንም አላሰራም። አሁንም ቴዲዬ በዚህ አጋጣሚ ደግሞ ስለ ዘዮና ስለ ሚስቱ አያገባኝም። ዘዮ ለእኔ ሳፖርት የሚያደርገኝ ወንድሜ ነው። በጣም ወደው የማከብረው ወንድሜ ነው። አብሮ ቢሆኑ ደስ ይለኛል። አብሮ ካልሆኑ ደግሞ አብሮ ቢመለሱ እንድታስታርቋቸው እንጂ አደባባይ ላይ ወጥቶ ሰው እንደዚህ እንዲያወራባቸው አልፈልግም። ገባ? ዘዮ ማለት መልካም ሰው ነው። የአንድ እስቲ ዘዮ ለእኔ በጣም ሳፖርት አድርጎኛል። የእኔም እሙሙ ይዘዋል ማለት ነው። መልሱልኝ። የእኔም እሙሙ አለው ማለት ነው። ዘዮ ለእኔ ሳፖርት ያደርገኛል። ዘዮ አታውዱኝ። ነው አላወርድሽም ነው። አንድ ቀላል ጥያቄ ልጠይቅሽ። አሁን አንቺ እኛ የምናየው አሁን አንቺ ንጹህ ሰው ነው የዋህ ነው ያልሽው አንቺን ሰፖርት ስላደረገ ነው ወይስ ድርጊቱ ትክክል ነው ብለሽ ነው የምታስቢው? እኔ ቴዲ እዚህ ምን መሰለህ፣ እኔ እንደ አንድ ኢትዮጵያዊት ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊት ነኝ። ሲጀመር ከኢትዮጵያ ወጥ ደግሞ ትግራዊት ነኝ። ጽድት ያልኩ ትግራዊት የመቀሌ ልጅ ነኝ። ትግራዊት ነኝ። እንደ አንድ ትግራዊት ዘዮ ለእኔ በጣም ሳፖርት አድርጎኛል። በጣም ሳፖርት አድርጎኛል። ለእኔ ብቻ ሳይሆን ለብዙ ሰው ሳፖርት ያደረገ ሰው ነው። እኔም ቅምጥ ነኝ ማለት ነኝ። እንደዚህ ሳፖርት ያደረገ አንድ ሰው ቴዲ እኔ ለአንተ ሳፖርት ካደረኩ ቴዲ እኮ የዜድ ቅምጥ ነው፣ እሷ ናት የምታደርግለት እየተባልክ ነው የምትኖረው። ትንሽ ገብቶኛል። አሁን አንቺ የምትናገሪው ከጥቅምሽ አንጻር እንዳይሆን ብዬ ነው። ለምሳሌ አንቺ እኔ ሰፖርት ስላደረግሽ እዚህ ጥቅም የሚባል የለም። ላስተካክልልሽ አማርኛውን። አሁን እሱ ምን አለ መሰለሽ፣ እኔ የማደርገውን አላውቅም፣ የተቀበልኩትን ገንዘብ ወንፊት ላይ እንደማፍሰስ ነው እየሆነብኝ ያለው፣ ከዚህ ነገር መውጣት እፈልጋለሁ ብሏል ቃል በቃል። ጊፍተሮች ለእናንተማ ደስታ ነው። አሁን አንቺ እህቱ ነኝ ብለሽ አስቢና ወንድምሽ ነው ይህን ድርጊት እያደረገ ያለ ሰውዬ ወንድምሽ ነው። የሚያደርገውን አቅም በሆነ አጋጣሚ ወይ ሎተሪ ደርሶት ወይ ቤት ሸጦ በእጁ የገባውን ገንዘብ ጌም ለሚጫወቱ እየዞረ አንበሳ ያወርዳል ምናምን። በርታ ነው የምትይው
ወይስ ወንድሜ ምን ሆነሃል? መስጠትም ካለብህ በልክ ሰጥ እንጂ ይሄ ገደቡን ያለፈ ነው፣ ጤነኛ አይደለም ብለሽ ነው የምትመክሪው። እሱ የእኔ ጭንቅላት ሳይሆን የእሱ ጭንቅላት ነው። እኔ በርታም አለው፣ አይዞም አለው፣ ስጥም አለው፣ አትስጥም አለው። እሱ የራሱ የእኔና የእሱ ጭንቅላት አንድ አይነት አይደለም። ገባህ? እዚህ ጋር እኔ ጌመር ነኝ። ለዛውም አረብ ሀገር ቁጭ ብዬ 35 ገብቻለሁ። 35 ሌብል በለመንኩት። ለዛውም አንተ ሳትሆን ሌሎቹ ሳፖርት በሚያደርጉኝ ወረቀቴ ማሰራት እያለብኝ እዚህ 35 ገብቻለሁ። ግን ማንም መብት ነው። እኔ መብት ነው ብዬ ነው የማስበው። ወንድሜም ይሁን የእናቴ ልጅም ይሁን ማንም ይሁን መብት ነው። ኦኬ፣ እንደ ምክር እንመካከር። ኦኬ፣ ችግር የለውም። ዜድ እንደዚህ አታርጊ፣ ዞዬ እንደዚህ አታርግ። በቃ እንደ ምክር አንተ ወንድሜ ነህ ቴዲያ፣ ዜድዬ ምን እያደረግሽ ነው ልትለኝ ትችላለህ። አንተ ዜድዬ ምን እያደረግሽ ነው ተይ፣ እንደዚህ እኮ እንደዚህ ነው ልትለኝ ትችላለህ። ምሽ በለ አንድ ሰው አንተ እየሰደብክ እንደዛ ካረከኝ ሌላ ነገር ነው የምገባው። አሁን ለዝቢያን ትለኛለች። ለዝቢያን ማለችን ቁጥር እጄ ከሴት ጋር መጋደም አለብኝ? ኔበር አልጋደም። ግን ሴጣን አስበው ወደ ሌላ ወደ የማይሆን ነገር This is a wrong accusation because ቤት ነው ያለሁት እኔ ስርዓት ያለው ቤት ነው ያለሁት። አንቺ አሁን በጨዋ ቋንቋ ሀሳብሽን እንትን በይና ለልቴ ራሷን ተከላክላ ትወጣለች። እንዘጋዋለን። ኦኬ ቴዲዬ አንቺ ለዝቢያን ምናምን አንቺ እንደዚህ እንደ ስታይሌ አንቺ እንደዚህ ነች ሳይሆን ዜዴ እኮ ፀጉርሽ አሳደጊ እስኪ እንደ ሴት ሁኚ፣ እንደዚህ እኮ እንደዚህ ነው እያልክ ነው የምትመክረኝ፣ ወደ ልቤ የምትመልሰኝ ወይስ የማይሆን ስድብ እየሰደብክ ወደ የማይሆን ነገር የምታስገባኝ? እዚህ ጋር አንድ በልኝ። ሁለተኛ አንድ ሰው ቴዲ አንተ ፈልገህ በሰጠው ጊፍት አንተ ፈልገህ በሰጠው ብር ማን ምን አገባው? ማን ምን አገባው? አሁን ይኸውልሽ እንዴት መሰለሽ፣ አሁን አንድ ያልገባችሁ ቆይ፣ እናንተ አሁን ጌመሮች አንድ መረዳት ያለባችሁ ነገር ሁሉም ጊፍት የሚሰጥ ሰው ሞልቶለት ላይሆን ይችላል። በልዩ ልዩ ችግር ውስጥ ያለፈ ሰው ሊሆን ይችላል። አንዳንዴ በእነሱ ጫማ ውስጥ ሆናችሁ ማሰብም አለባችሁ። እዛ ጋር የሚያስለቅሰው እዛ ጋር የሚበድለው ወገን ኖሮ እዚህ ጋር ለእኛ አንበሳ ስላወረደ ደስ ሊለን አይገባም። አንተ የሰው ማኛ ነህ፣ የሰው ቁና ነህ ምናምን ልትሉ ትችላላችሁ። እናንተ ችግር የለውም። ግን ወደ ኮመን ሰንስ እንመጣ። አሁን አንቺ ለምሳሌ እንደዚህ ለፍተሽ ያገኘሽውን ገንዘብ ራሱ ይጠቅመኛል ብለሽ ለምታስቢው ነገር ላይ ነው የምታወይው። የምታደርጊው ነገር ታደርጊበታለሽ እንጂ ዝም ብለሽ አትረጨው። አንቺ እንደዚህ ለምነሽ ጠይቀሽ ያመጣሽውን ገንዘብ በጣም በጥንቃቄ የምትጠብቂ ከሆነ የአንቺ ጊፍተር ደግሞ ቢያንስ ገንዘቡን በጥንቃቄ እየሰጠም እኮ አትስጥ ምናምን አይደለም፣ እየሰጠም ግን በጥንቃቄ ቤተሰብ እየጎዳም ከሆነ ሳይጎዳ። ምክንያቱም እሱ ብሌም እያደረገ ያለው እናንተ ነው። በንግግሮቹ ብሌም እያደረገ ያለው ራሱን ነው። የምክር አገልግሎት ጠይቋል። ሰዎች ከዚህ ነገር እንዳያወጡት ተማጽኗል፣ አጸልዋል። ሰይጣን እየተጠቀመብኝ ነው ብሏል። እጅ ወንፊት ነው ብሏል። ስለዚህ ከዚህ ሰው ራሱ ጊፍት ራሱ መቀበል ራሱ ነውር ነው ብዬ ነው ማስበው። ቢቻል እንደው ቢመለስለት ባይነኝ። እንደውም ጊፍት የወሰዳችሁ በሙሉ መልሳችሁለት። ምክንያቱም ሰዎች ከጤናቸው ካልሆኑ የሚያደርጉት ነገር በሙሉ እንደ ትክክለኛ ሊወሰድ አይገባም እና ከዛ አንጻር ነው እኛ የምናወራው። ቲክታካቸው እንድሌት አድርገው ይጠፋሉ። እኔ በዚህ አጋጣሚ ቢመለስለት ብትሉ እኔ ቲክታክ ያጥፍቼ አልጠፋም። ለምን ብትሉ ለዞ ይገባዋል ብዬ ቁጭ ብዬ እሰጠዋለሁ። ይገባዋል። እኔ ባይዘወይ እንደሌሎቹ ስግብ ባለውም በቃ እምል ልጅ ነኝ። እየተሰጠኝ እንኳን ማንም እስኪ እዚህ ውሸታም ይበለኝ ኖ በቃኝ አትስጡኝ እምል ልጅ ነኝ። ስግብ ባለውም እና ወንድሜ ቴዲ ገብታለች ያው እዚህ ጋር ቁጭ ብላለች። አሁን የእናንተ ጉዳይ ሰማሁኝ፣ ያልሽውን ሰምቻለሁ። አሁን አጀንዳችን ወደ እናንተ ጉዳይ እንዳይሄድ ማስታረቅም እንዳየው ለዛ አይደለም የተቀመጥኩት። ለእልቲ ስለገባች ያነሳሽውን ጉዳይ እሷ ትመልስና
ልክ አንቺ እንደተናገርሽ በጨዋ ቋንቋ ይሄን ያለችውን እኔ አሁን መታለች ቴዲዬ አሁን ልንገራት ሰምታለች። ለምሳሌ ወረቀት ሳይሰራልሽ ልድገምላት ቴዲዬ። እኔ ፊራ አሁንም ነገም ወረቀቴ አላሰራልኝም ስንት ነው ብለዋል። 5,000 ስል ብር ቆጥሮ የሰጠው ለመሲ ብርጅስተን ለአንቺ መስሎኝ እኮ የኔ ማር ፈለገው ነገር እኔ ካልሆነ እኔ በህይወቴ በጣም አልችልም፣ ጭቅጭቅ አልችልም። እኔ ከሀገር የተሰደድኩት ጭቅጭቅ ጠልቼ ነው። ታወራላችሁ፣ ችግር የለውም። አስሩን ከሰው መከባበር ነው። 5,000 ቆጥሮ ሰጠሽ ነው አይደለም? 5,000 100 ብርም አልሰጠኝም። ግን ኦኬ ዜናው የተሰራው እንደሰጠሽ ተደርጎ ነው እንደሰጠኝ። ይኸው እሷም አውርደዋለች። ወንድማችን ምስኪን ነው። ስለዚህ አሁን ለአንቺ ወረቀት አሰርቶልሻል ብላ ሰርተዋለች። ለልዕልቲ ይሰጣል፣ ችግር የለውም። ጥያቄው ይግባኝ ነው ዘንድ ልዕልቲ የሰጠሽ መስሏት ፕሮግራም ሰራች፣ ቪዲዮ ሰራች። ቴዲ ወንድሜ እንደዛ ከሆነ እሷ ለምን እንደዛ እንዳደረገች ምላሽ ትስጥሽና አንደኛ ዜድዬ ይክን ቢ ሁ ዩ አር የፈለግሽውን የመሆን ትችያለሽ። እኔ ያከናጀጁ እንደ ሂመን ቢንግ ወድሻለሁ። ያ ሪስፔክት እሱ ኩዌሽነብል ነው። በጣም ትሰድብኛለሽ፣ ግን እኔ አልሰድብሽም። እኔ ትናንትና ያወራሁት እኔ አንቺን ጀጅ ያረኩሽ ያየሽ በዚህ ቲክቶክ ኮይን መኪና ሲገዙ ቤት ሲገዙ አይቻለው። አንቺ ህይወት ሌላ አታውሪ። ለቴዲ ለተባለው ነገር በቃ ስለሌላ ፍላሹ ቪዲዮ አውሪለት። አንዴ እሷ አሁን ዞይ ገንዘብ ከሚስቱ ቀምቶ ላንቺ ቢሰጥሽም ከመጠጥና ከመጭሳጭስ ሌላ ያለወልሽበት ነገር የለም። ቁም ነገር አሏለም። ገንዘቡ ግን እኔ ስለ ፊራ ውል ቃል ገባልሽ፣ አመንኩት። ፊራ ደግሞ አይዋሽም፣ የእግዚአብሔር ሰው ነው። ወረቀትሽን አሰራለሁ፣ አሜሪካ አምጥቼም ትራክ ድራይቨር አረግሻለሁ ምናምን ሰማውን የሪካርደሮች ሲያወሩ ፖስቶ ነው መሰለኝ። ተረጋጊ እና ድራይቨር አረግሻለሁ አላለኝም። እዚህ ጋር ያዛት እኔ እንደዛ ነው የተወራው ቲክቶክ። አሁን አጀንዳ እኔ በጣም የምታወራውን እንስማ። ለሪኮርደሮች አንመች። አድምጫትና ይሄን ጉዳይ ቋይተ ነው ወይ በሌላ ጉዳይ ወረቀቷንም ብቻ ሳይሆን እኔ የሰማሁት እንደውም ቲክቶክ ላይ አሜሪካን አምጥቼ እሱ ራሱ እኮ ወረቀት የሌለው ወንድሜ ዜድዬን አሜሪካ ትራክ ድራይቨር ትራክ ስኩል ውስጥ ድራይቨር አረጋታለሁ የሚል የሰማሁት እንዶ በአሉ የሰማሁት። በአንደበቱ ግን ሲወጣ ስለ $5,000 ስለ ወረቀቱ ሲላት እኔ ደግሞ አመንኩት። ፊራ አይዋሽም፣ የእግዚአብሔር ሰው ነው፣ የደሃ አባት ነው። አመንኩትና ፊራ ረድቶሻል ብያታለሁ። ይሄን እውነታው እንዳረዳት ነው ማምነው እንዳረዳት። አሁን ቴዲዬ በቃ ሉጣ በቃ ቻው ቴዲዬ። ለምን ድራይቨር አረግሻለሁ አሜሪካ አመጥሻለሁ ስላላለኝ ይኸው ቅዱስ ሚካኤልን አላለኝ። እኔ ሰማሁ ገና ሌላ ጊዜ እንቋጫዋለን። ሰላም አልወዳቸዋለሁ። ዜድዬ እናወራለን ሌላ ጊዜ። አንቺ እውነታውን ለህዝብ ተናግረሻል። ገንዘብ ቆጥሮ ለሌላ ሰጥቷል። ያ ገንዘብ በእጅሽ አልገባም። ወረቀትሽን አሰራልሻለሁ ብሏል። ፐብሊክ ላይ ተናግሯል። አላሰራልሽም። ይህን ህዝብ ሰምቶታል። ልዕልቲ ደግሞ እሱ የተናገረው በነገሮች ላይ ልዕልቲ የተናገረችው እንትን ነው፣ የሽሙጥ ንግግር ነው። አሁን ፍራውል እንደዚህ ያደርጋል ምናምን ንግግሯ እኔ እንደገባኝ ከሆነ እንደዚህ እያደረገ ብዙ ጊዜ ቃል እንደሚያጥፍ ነው። እኔ ንግግሯ ከንግግሯ ተረድተሽ ከሆነ አንቺ ላይ አክቹዋሊ ገንዘቡን ሰጥቶሻል እያለች ሳይሆን እሷ ለማለት የፈለገችው እንደማያደርግ አውቃለሁ፣ ቃል ይገባና እንደሚያጥፍ አውቃለሁ፣ ያም አንቺ ላይ የደረሰው ነገር ነው ብላ ነው እንጂ አክቹዋሊ ገንዘቡን ሰጥቶሻል እያለች አይደለም። እሷ እያሽሟጠጠችው ግባሽ አይደል? ስለዚህ አሁን ምንድን ነው ማሽሟጠጥ ሳይሆን እዚህ ጋር አንቺ ላይ ሳይሆን አንቺ ላይ አይደለም እኔ ጋር አይደለም። ኦኬ አውቃለሁ ቴዲ፣ እዚህ አዳምጠኝ። አንተ እዚህ ቤት ሀቀኛ ቤት ነው። እኔ ፖለቲከኛ ቤትም አልገባም፣ ግን አንተ ወዳለሁ እከተላለሁ። ሁሌ የምከተል ወንድሜ ነህ። ማርያም ነው ያለው። ከጌሜ አጋጣሚ ስወጣ ምናምን አንተ ላይፍ ካለ ቁጭ ብዬ አዳምጣለሁ። ለምን በል እዚህ ጋር ልዕልት ውሸታም እንደሆነች ለምን በል አሜሪካ አምጥቼ ምንድን ያለችው ድራይቨር አሰራሻ ኔቨር አልተናገረም። እንደዚህ የሚል ቃል አልወጣውም። ሚካኤልን አልተናገረም። ሚካኤል የምወደው ሚካኤልን ለሀገሬ አያብቃኝ አልተናገረም። እንደዚህ የሚል ቃል አልተናገረም። አንዳንዴ
እዚህ ጋር ቴዲ ወንድሜ ልንገርህ ወንድሜ፣ ታናሽም ታላቄም ልትሆን ትችላለህ። አንዳንዴ እንቁርት የምትናገረው ነገር አትመኑ። አንዳንዴ እኔ ልዕልቲ ነው ስሙ እኔ ደግሞ እንቁርት ነው የማውቃት። ይቅርታ ልዕልቲ ነው ስሙ። እኔ እንቁርት ነው የምላት። አሁን እንደዚህ እንቋጭ ቁም ነገሩ መሰለሽ ቁም ነገሩ እና አልወደድኩም አልሽ ሌላ በሌላ ሰው ስትጠራሽ እና አንቺ ስሟ ልዕልቲ ነው። ችግር የለውም። የእሷ ምንት መከበር አለበት። ቆይ አሁን እኔ የገባኝ ልንገርሽ። አሁን አንቺ በውስጥሽ ያለው ያልሆነ ነገር እንደሆነ ተደርጎ ዜና ተሰርቶብኛል ያልሽው፣ ገንዘብ ሳልወስድ ገንዘብ እንደወሰድኩ፣ ወረቀቴ ሳይሰራ ወረቀት እንደተሰራ ተደርጎ ዜና ተሰራብኝ ነው ያልሽው። እሷ ናት የሰራችው። እሷ ሌላ አልሰራም። አሁን የልዕልቲ ገብቶኛል። ልዕልቲ ገብቶሽ ከሆነ ቴዲ ለምን አታዳምጠኝም? አንዴ አባቴ፣ እኔ እኮ እዚህ ሀገር እኮ በልዕልት ሰበብ እኔ ልንገርህ ጫካ ገብቼ ነበር። ሰምታችሁ ይሆናል። ሚካኤልን ብር ልከው እኔ በአንድ ቃል እዚህ እንደውም ስሙ እኔ ላስረዳሽ። ቆይ በእንትን በፐን ቅኔ ምንድን ነው በትግረኛ የሚባለው ቅኔ? እንደዚህ ላስረዳሽ። ልዕልቲ አንቺ ላይ ሳይሆን ይሄን አደረግኩ ያለው ሰውዬ ላይ ነው፣ ፍራውን ላይ ነው እያሽሟጠጠች ያለችው። አሽሙር ነው የሚባለው። አንቺን አይደለም። አንቺማ ምንም የምታውቂው ነገር የለም። እኔም ይሄን የተቆረጠ ቪዲዮ አይቻለሁ እኮ ሳይደረግልሽ እንደተደረገ ተደርጎ። ቴዲ በቃ ቻው። እኔ ባይዘዌ ቴዲዬ አሁን ያልኩ ከዚህ የዛሬ ስንት ወር እንጃ በሪከርድም በምንም የሰው ሪከርድ የምታይ ከሆነ እኔ እዚህ ሀገር ብር ከካናዳ ከአሜሪካ ተልኮ ወደ ጫካ እንድገባ ተደርጋለሁ። በማን ብትል በነ ልዕልት ግሩፕ ዋትሳፕ። እኔ ሚካኤልን መወዳት እናቴን አንድ ንግግር ለዳልቻ ሰድቤ ማዳጋስከራ በምትለው አሳደውኛል። ጫካ ገብቻለሁ። እኔ ጫካ ስልህ ጫካ ሳይሆን ከከተማ ወደ ገጠር ሄጃለሁ። በእነሱ ሰበብ ብር አሰባስበው ሊያስይዙኝ ወደ ቤት የመጣው ፎቶ ላሳየ አስፈንክተውኝ ምናምን ናቸው እነ ልዕልት ማለት። አይዞሽ በቃ ይሄ ችግር የለውም እንፈተዋለን። በሚቀጥለው አትፍታው ከፈለገ አንተም ከእንቁርት ጎንሁን። እኔ ባይዘወይ ዘውዬ ጀግና ነው። ዘውዬ ወደዋለሁ። ሚስቱም እወዳታለሁ። ሚስቱ ዋናዋ የልጆቹ እናት። አሁን ከአንቺ የምጠብቀው በትህትና እንደመጣሽ በትህትና መሄድ። እሺ አባቴ፣ አክብረን ድምፅሽን ሰምተናል። ቴንኪው። እሺ ቴንኪው አባቴ። ቴዲ ቴንኪው፣ እወዳለሁ። እሺ ቻው፣ ሰላም። እሺ እሺ። ይህን ያህል ጊዜ ይወስድብናል አላለም። እንደ ብርድ ልብስ የተተለተለ እዚህ ደርሰናል። ክብራትና ክብራን፣ በተቻለ መጠን ከግራ ቀኝ ለመስማት ሙከራ አድርገናል። በተደጋጋሚ እንደምናገረው ሶሻል ሚዲያ ላይ ከዋቴዎች ተጠንቀቁ። ሶሻል ሚዲያ ላይ የኦንላይን አጭበርባሪዎች አሉ። እነዚህ የኦንላይን አጭበርባሪዎች ብዙ ምስክርነት የሚሰጧቸው፣ ብዙ ከበሮ የሚደልቁላቸው ተስፈኛ ተመጽዋቾች አሏቸው። ምንም አታርጉ። ቀላሉ ነገር ግራ አእምሯችሁን ተጠቀሙ። ግራ ቀኝ ማየት እኮ ነው። ግራ ቀኝ ተበዳዮች ሲናገሩ ሁኔታዎችን በማገጣጠም ሰው ብቻ በቃ መሆን በቂ ነው እኮ ሶሻል ሚዲያ ላይ ያሉ አጭበርባሪዎችን ለመለየት፣ ጤነኛው ከተበላሸው ለመለየት ብዙ ዋቴዎች አሉ። እነዚህ ዋቴዎች ትክክለኛ መስለው የሚታዩት ተስፈኛ ተመጽዋቾች ስላሏቸው ነው ከጀርባቸው ምናምን የሚሉን። በዛ አትሸውዱ ለማለት ያለው። በተረፈ የምትረዱ ሰዎች እርዱ። እኔ ከሚረዳ የሆነ ነገር ትዝ አለኝ። የዘውዬ ነው ወደዋለሁ ብላ ስትወርድ እህታችን አንድ አባባል አለ እና የሆነ ሃይማኖታዊ ነው ግን እንደ ምሳሌ እናንሳው እና ማርያምን ትወዳታለህ ሲባል እንዴት አልወዳትም ምንድን ነው ከግንድ የሚያላጋ ልጅ እያላት አለ ኢየሱስ ክርስቶስን ነው እንግዲህ እና ዘውዬ ነው ወደዋለሁ ስትል እንዴት አትወጂም አንበሳ እያዘነበ እንዴት አትወጂም ነው። እና እኔ እኮ እነዚህ ጊፍተሮቹ በጣም እኮ አይናውጦች ናቸው። እኔ ይቺ ልጅ ለማለት ያለም ፐርሰናሊ ሳይሆን ዘዊ አንበሳ ምናምን ስትሉት ትዳሩን ያፋታችሁት ሰውየው። ሌሎቹንም ሰዎች የምታፋቷቸው ቤተሰቦቻቸውን የምታስጥሏቸው እናንተ ጥቅም ድሮስ አሁን ምንድነው ለምንድነው ብር የሚሰጥሽ ስትላት እኮ እሱ የራሱ ምርጫ ነው ማበዱን ምርጫ ነው እያለች ነው እንግዲህ አሰምታታል። እኔ ማረገውን አላቅም ብር መበትነው ሳላቅ ነው እንደውም ፊት ነው እያለ ምርጫው ነው እና ያለች ከዛ ዘዊ አንበሳ እና እነዚህ ሰዎች ያው ምንም በቃ ብር እስከተሰጣቸው ድረስ ማፈር አለባቸው። አሁን እኔ እግዚአብሔር ምስክር ነው
እኔ እንደዚህ ያሉ ሰዎች አሁን አንዳንድ ጊዜ እኮ ሰው በጤና አይደለሁም እያለ አንበሳነ ነብርነ ጀግናነ እያልክ የምትውል ሰው እኔ ከእንደ እኔ እንጂ አይሉም ነው። ህሊና የሚባል እኮ አለ፣ ነገ ይጸጽታል እኮ። እኔ አዲስ ለምሳሌ አሁን ጓደኞቻችን እኔ የሆነ ቦታ አጉል ሆኜ መጥቼ እናንተ ካላዳናችሁኝ ካላተረፋችሁኝ የጠቀማችሁት ስለሚመስሏችሁ ነው እንዴ? ሰውየውን መሞቱን እኮ መሞቻውን እያፈጠናችሁ ነው ያላችሁት። ደግሞ አፍ አለ ብለን አሁን ሶሻሊስት ፐብሊክ ላይ ይወራል። በመድኃኒዓለም ሰው ቸግሮ ትክክል አይደለሁም እኔ እኮ እያለ እኮ ነው። በቃ ትክክል አይደለሁም እኔ መሆኑ ማደርገውን ነገር አላውቅም ካለ ይሄ ሰውዬ ነገ መጥቶ ማደርገውን ነገር አውቃለሁ ማንም ሊነግረኝ አይገባም ቢል እንኳን መልቀቅ የለባቸው ቢል ደግሞ ያውም ደግሞ ውለታ የሚቆጠር ምናምን እኮ ምናምን ቢሆኑ ነገ ምናምን እንትን ቢል ተቸግሮ ነገ እስቲ አንበሳ ዋጡልኝ ቢል አንደኛ አንድ ቀን ሁለት ቀን ኦኬ ጊፍተሮች ሊሰጡት ይችላሉ። ኮንቲኒየስሊ ነንስቶፕ ግን እንደሱ እየሰጣችሁት አትቀጥሉ። አይ ነው ማንም ፎርስ አላደርገውም፣ ትክክል ነው። የፍራውን ጉዳይ ግን እንዴት ነው አሁን ለቸርችም ፕሮሚስ አድርገው ለዜድም ፕሮሚስ አድርገው የሚጠፋው ፍራዋል? በነገራችን ላይ መሲ ብርጅስቶን አለች። መሲ ብርጅስቶን ከኦፓሉ ጋር በተያያዘ የደረሰኝን መረጃ ድጋሚ እንደገና እንትን ስለው እዛ ላይ ዱባይ ያለች ሴት ተብላ የተጠቀሰችው ስሟን ነግራቸዋለሁ ነገ ከነገ ወዲያ። መሲ ብርጅስቶን አይደለችም። መሲ ብርጅስቶን ምስኪን ናት። ያው ዱባይ ሲባል ቶሎ ብሎ በአእምሯችን የምትመጣው ሰዋ ስለሆነች ነው። መሲ አንቺ ካለሽ ለጊዜው ከዚህ ሊስት ውስጥ ስምሽ ወጥቷል። በተረፈ የፊት አውራሪ እና የተስፋዬ ዛረርጌው እንዳለ ነው ስማቸው እዛ ላይ ያለ። ተጠርጣሪ ናቸው። እኔ የደረሰኝን ነው እንጂ ወንጀለኛ ናቸው እያልኩኝ አይደለም። ሌላው ነጥቦችን ሳገናኘው ዴቭ ፒሲኤል የተባለ ሰው እዚህ ነገር ላይ ስም ዝርዝሩ አንድ ላይ የገባው መረጃውን ከሰጠ ሰውዬ ጋር ጸበኛ ስለሆኑ አብረው ከሰሊጥ ጋር የተገኘ ኑግ አብረህ ተወቀጥ በሚለው ለማስወቀጥ ነው እንጂ ባደረግኩትን የማጣራት አይ ዶንት ቲንክ እዚህ ነገር ላይ ኢንቮልቭድ እንደሆነ የሚያሳይ ነገሮችን አላየሁበትም። አለበት ካለ ግን መረጃውን የሚሰጠው ሰውዬ በተለያዩ መንገዶች ገብታችሁ በምጠይቁት ሰዓት እሱ ከየት አምጥቶ እንደተናገረ እሱ ሊናገር ይችላል። በተረፈ ግን አማራ ክልል እየተዘረፈ ያለውን የኦፓል ማዕድን ዙሪያ በቀዳሚ ሆናችሁ እነማን ናቸው ብላችሁ መተናነቅ ያለባችሁ አንደኛ ኢትዮጵያውያን ናችሁ፣ አለፍ ሲልም ደግሞ የአማራ ልጆች ናቸው ከሆነ የእሱ ሃይማኖት ሰዎች አብዝተው ይጸልዩለት እና ወደ እሱ ይሰዱ። እዚህ ላይ ብዙ የእሱ ሃይማኖት ተከታዮች በጣም ብዙ ሰዎች ስላሉ እና ሚስቱንም እየረዳኋት ነው ካለ ይሄን ያህል ብሩን ከእንደዚህ ከሚበትን አሁን ለእሷ ላለችበት እና ልጇን በእነዚህ መልክ ላስታውሰው እችላለሁ ብላ በከፈተችው ፋውንዴሽን ያስገባላት እና ከዚህ ሶሻል ሚዲያ ይራቅ ብዬ ነው የማስበው። ምክንያቱም አሁን እሱ ሰው ትልቅ ሰው ነው። ከሱ ምን ልንማርና ምን ሊማሩ ይችላሉ ብለህ ማሰብ ላይ ወጣቶችም ገንዘባቸውን በዚህ አይነት መልኩ እየረጩ ራሳቸውን ወደ ሌላ ነገር እየከተቱ ሊከቱ ይችላሉ። ስለዚህ እሱ ከእንደዚህ አይነት ተቆጥቦ ይቅርታ ብሎ ህዝቡንም ሚስቱንም ይቅርታ ብሎ የሃይማኖትም ጥገኝነትን ፈጥሮ ሃይማኖትን ጥገተኛ አድርጎ በሃይማኖቱም ትንሽ ፌዛ አድርጓል። ስለዚህ ይሄንንም ይቅርታ ጠይቆ ወደ ባለቤቱ ተመልሶ ልጆቹንም ይቅርታ ጠይቆ በሶሻል ሚዲያም ያለውንም አንድ ልጅ የተናገረችው በጣም መስጠት የምፈልገው ስለ እናቶች ነው። እናት ብትሆን የልጅ ሞትን በጣም ታውቃለች ብዬ አስባለሁ። እሷ እድሜ ልኳን በእንደዚህ አይነት ሁኔታ ስላሳለፈች ከአስማ ከወርቁ ከዚህ በፊትም የነበረ ቦይፍሬንድ እንዳለ ከዛ ቀጥሎ እሱም ነገ ጧት እንደዚህ እንደሚሆን አስቦ ከእንደዚህ አይነት ሰዎች ርቆ ወደ ቤተሰቦች የሚመለስ ብዬ ነው የማደርገው። አስተያየት ነው የምሰጠው። ያው ሁላችሁም ኤክስፕሌን አድርጋችሁታል የችግሩን ምንጭና ሀሳብ። ስለዚህ ቴንኪው ቴዳ ለወጣ ነው ልልቲ። በዚህ አጋጣሚ በጣም ነው የምናመሰግነው። እንደዚህ አይነት ነገሮችን ፎሎ አፕ እያደረግሽ በጣም አንቺ ነሽ ይህን እነዚህ ደረጃ ያደረሽው። ይሄን ያጋለጥሽውም ነገሮችም ያቺ ምስኪንም ሴት በእንደዚህ አደባባይ ወጥታ አንገቷን እንዳደፋ ያደረግሻት አንቺም ስለሆንሽ ለሴቶቻችን ብታረጊው ነገር ጥሩ ነው። ቴንኪው ላለው አመሰግናለሁ። ትሄዱ ቴንኪው ሄሊያችን ከልብ ከልብ ነው የማመሰግነው። ደግሞ ፖለቲካ ላይ ጠፍተሻል፣ ጫማ ሰቅለሻል መሰለኝ። አትጥፊ። ፖለቲከኞች እያሟሟቃችሁ ጠብቁ። ይህን ጉዳይ እንዘጋውና እንገናኝ። ሀሳቡን አይቼ ዛሬ ለማስታወስ ያህል ፖለቲካዊ ነክ ጉዳዮች ያሉን አማራ ክልል ላይ ፋኖ ተደራደረ ወይስ መንግስት አደናገረ? ማህበራዊ ጉዳይ ለመስማት የመጣችሁ ሰዎች ፖለቲካ ማይመቻችሁ እነሱ ከጨረሱ በኋላ ተወጡና እኛ ፖለቲከኞች እንቀራለን።
የትግራይን ወቅታዊ ሁኔታ እንገመግማለን። ህዝባዊ ወያኔ ሓርነት ትግራይ እንዴት ነው? ጌታቸው ረዳን በመፈንቅለ መንግስት ካስወገዱ በኋላ ጌታቸው ረዳን ለመፈንቀላቸው ዋነኛ ምክንያት ሌተናል ጀነራል ታደሰ ወረደ ነበሩ። አሁን እሳቸውም እየተፈነቀሉ ነው የተባለ ነው። ፈንቃይ በስቷል። የትግራይን ወቅታዊ ሁኔታ እንዴት አላችሁ ትተነትናላችሁ? ሌላኛው ጽንዶ በሚል ፋኖና ቲፒኤልኤፍ ጥምረት ቢፈጥሩ ወልቃይት ጠገዴን የአማራ ህዝብ አሳልፎ አይሰጥም ሲሉ ከዚህ ቀደም እኔ ጋር እንግዳ ሆነው የነበሩት ዶክተር ዳኛቸው ተናግረዋል። ከአንድ ሳምንት በኋላ ከዶክተር ዳኛቸው ጋር እንግዳ አርጌ አመጣቸዋለሁ። ከኔ ጋር ቆይታ አድርጋሉ። የእሳቸውን ንግግር በጣም አወዛጋቢ ንግግሮች አሏቸው። እሱን እያስደመጥኳችሁ ፖለቲካዊ ትንታኔ እንሰጣለን ለቀጣይ 3-4 ሰዓታት ያህል ማለት ነው። ፖለቲከኞች ካላችሁ ትዘገጃጃላችሁ ለማለት ያህል ነው። ይሄ ደግሞ እያወራን ያለ ነው ዘግየት ብላችሁ ለገባችሁ ሰዎች አንድ ሶሻል ሚዲያ ላይ በልጁ ሞት ምክንያት የካሳ ገንዘብ ያገኘ ሰው ቲክቶክ ላይ ባላስፈላጊ ሁኔታ ገንዘብ ጊፍት በሚል ነገር እየረጨ ግልሙትናን እያበረታታ ነው። እርቃንነትን እያበረታታ ነው። አልፎም ተርፎም ትዳሩን እየጎዳ ነው። ይሄን ነገር ደግሞ ፐብሊክ ላይ አውጥቶታል። የማደርገውን ነገር አላውቅም ብሏል። ስለዚህ ይህ ሰውዬ ምክርም እርዳታም የፈለገ ይመስለናል በሚል እንግዲህ ሀሳብ አስተያየት እየሰጡ ነው። ከራሱ የመጣ ነው። ፐብሊክ ሪከርድ ነው። ይህን ነገር እንዴት ታዩታላችሁ በሚል እንግዲህ በዛ ነው እየተወያየን ያለ ነው። በቴሌግራም በተለያዩ መንገዶች ሀሳብ አስተያየቶቻችሁን እየሰጣችሁ ላላችሁ ከልብ ነው ማመሰግነው። እኔ የምናገረው ንግግር ሁላችሁም በኮመንት የምሰጡኝን ግብአት ወስጄ ነው። ካላየሁት አንግል እንዳያደርጋችሁ ላላችሁ በተለይ ቴሌግራም ላይ ኮመንት ለምሰጡኝ አድማጭ ተመልካቾች፣ እዚህ ቲክቶክ ላይም በሌላ መንገድም ላላችሁ ሰዎች፣ በትክክለኛ ስልኬም በፕራይቬት ስልኬም ለምጽፉልኝ ሰዎች ከማላየው አንግል እንዳይላደር ስለምታደርጉኝ ከልብ ነው ማመሰግነው። ለኮመንታችሁ ከልብ እናመሰግናለን። እስካሁን በተቻለ መጠን በጨዋ ቋንቋ ነው እያወራን ያለን፣ በሰለጠነ መንገድ ነው እያወራን ያለ ነው። ከተጠቀማችሁባቸው እነዚህ ከመድረክ የሚሰነዘሩ ንግግሮችን ትድናለህ። ካልተጠቀምክበት እንዳልከው ወንጌል ሳይሆን ወንጀልን ታስፋፋለህ። ወንጀል ደግሞ እንዳይስፋፋ ሁሉም ህዝብ ለራሱ ሲል፣ ለልጆቹ ሲል፣ ለትዳሩ ሲል ኃይል ይችላል፣ መብትም አለው ለማለት ያለው ገንዘብህ መቅደድም ማቃጠልም ትችላለህ። የምታቃጥለው እና የምትቀድበት መንገድ ግን ልጆቼን፣ ትዳሬን፣ ሴት ልጆቼን፣ ህፃናት ልጆቼን ባሉታዊ መንገድ ሊጎዳ ይችላል ብሎ ማህበረሰብ ከተናገረ ቆም ብለህ ማሰብ መቻል አለብን። ገንዘብን የሚበሉ ሰዎች እውነታውን አይነግሩም። ምክንያቱም ገንዘብን በመርጨት ተጠቃሚ ናቸው። ለጊዜው ያ እንዳይቀርባቸው ነው። እስኪ ያልቅ ነው። ካለቀ በኋላ የሚዞሩብ ናቸው። እዚህ ጋር የምታያቸው ግን ገንዘቡ ሳያልቅ ነው ምክርና ሀሳብ እየሰጡ ያሉት ለማለት ያለው ይሄ ነው። ሄሊበሪ ከልብ ነው ማመሰግነው። ሞቲቬሽን የምትለው ነገር ካለ ወደ አንተ ልምጣ። ከዛ የቢ ከዛ ልልቲን ሰምተን እናጠናቀለን። ቴዲ እኔ እንኳን ብዙ ነገሩን በጣም ደስ በሚል መንገድ አውርታችሁታል። እኔ አዲስ የሚሰማኝ ከሆነ ግን ለአዲስ this guy sounds like ዘዊ እና ካሜራ መክፈት ትችላለህ አባቱ። ዘዊ በሌላ ጊዜ በፌክ አካውንት ገብቶ ሌላ ቤት ሲያወራ ስሰማው ይሄ ድምፅ ነው የዘዊም ድምፅ ያንተ ድምፅ ይመስላል። እኔ አም ሶሪ እኔም አታስዋሸኝ። በስልክ አውርቻለሁ። በስልክ የሰማሁት ስልክ ግን ይሄ እየመሰለኝ ነው። አይዶን ነው ተሳስቼ ነው የሚችል አረከታችም እያሉን ነው እኔን ራሱ እንደመሰለ ስለ አንድ ጉዳይ ሲወራ ሶፋኒት ቤትም በፌክ አካውንት ገብቶ ነበር ያ ግለሰብ እና እሱ ሂ ሳውንድስ ላይክ አይ እሱ ከሆነም እንዴት ነው ማለት ራስን ደብቆ መቀመጥ ምንም ትርጉም የለውም እኮ ላይክ ስሼም እንግዲህ ከሆነ ማስሎንጋስ እስካሁን በጨዋ ቋንቋ ነው እያወራ ያለ። ግን እኮ ሰው ዘዊን ራሱ እየወቀጠው ነው። ዘዊ ራሱን እየወቀጠ ነው እንበል። ድምፁ ግን እየመሳሰላል። እኔ እስካሁን እንግዲህ ሀሳቡ ምንም በጨዋነት ነው ሀሳቡ ነገር የለም። ድምፁ ግን እኔም ቅድም ሰምቼ ነበር። ምክንያቱም በስልክ የሰማሁት ስልክ ድምፅ በቪዲዮም ሪከርድ ያደረገው እኔ ተሳስቼ እንዳይሆን እዚህ ጋር ከ10 ሰዎች 9 ራሱ ነው እያሉ ነው። እንግዲህ 9 ሰው ከተሳሳት አላውቅም። ቀጥላ ሞቲቬሽን አለ ሞቲቬሽን ይሰማል። አሁን ይሰማል። ኦኬ ድምፁን እሱ ይመስላል። ባንክ እንደሱ ቢሆን ምን አለ? አዳሜ እዚህ አታይኝም ነበረ። ጆክ ሳይድ
ሁሉንም ነገር በደንብ አድርጋችሁ ተናግራችሁታል። ግን ቴዲ አሁንም አንተን ቻሌንጅ ማድረግ በተለይ አዲስ በጣም ኮንቪንሲንግ የሆኑ ነገሮችን ኢንክሉዲንግ ፓወር ነው የምታወራው ያለው እና ይሄ የሚመጡት ጄኔሬሽኖች እንዳይበላሹ የሆነ ነገር ቢቀረጽ አንተ ለምሳሌ አዲስ ቤትን እየከፈትክ እንደዚህ ያሉ ነገሮች ይህንን ብቻ ሳይሆን ሌሎችንም ነገር ዲስከስ ማድረግ ለምን ወደፊት ቲክታክ ላይ ሊወጡ ያሰቡት ሴቶች ያስባሉ። ባል ቤት ልጆችን ቁጭ አድርጎ ሚስትን ቁጭ አድርጎ አንድ ነገር ከማድረጉ በፊት ያስባል እና እነዚህ ያሉት ነገሮች ቢሰራበት መልካም ነው ላለው ትረስት ሚ ጋይስ አይ ስዌር ቱ ጋድ ታዩኛላችሁ። ቤቴን እከፍታለሁ። መጣችሁ ስፓይ አድርጉ። አብናር ሂም አይ ዶንት ኖ ሂም ማናቸውንም አላውቃቸውም። ግን ምን አለ ባንኬም እንደሱ ሞላ ቢልልኝ መልካም ነበረ። ምን ያደርጋል ግን ይኸውልህ አሁን ስትናገሩ ምን ሰማን መሰለህ? ሁለቱም ካራክተር ግን የእሱ እንዳይሆን እንጸልይልሃለን። ባንክ ግን ያው ባንክ ሲሆንልህ ያው ለሁላችንም የጸለይን አይዞ እሱ አልደርስበትም። እና ቅድም ደግሞ በጣም ከባድ ነገርም ተናግረሃል ቴዲ። this is about to build you back up not to break you down። ይሄ በቃ ወደድንም ጠላንም ኢትዮጵያውያኖች ነን እና አጥፍቷል፣ ይቀጣ፣ መቀጣት ባለበት ነገር ይቀጣ፣ ይነገረው። እችም ስታጠፋ የነበረችው ሁሉ ይቀጡ። ግን አደ እንድ ባድ ስፒሪት ይዘን ሳይሆን ሪቬንጅ ለማድረግ ሳይሆን እኛ እርስ በራሳችን እንገነባባ። በቃ አጥፍቷል እኮ ይህ ሰውዬ ራሱ ተናግሯል፣ አፍ አውጥቶ። አሜሪካ የምትኖሩ ሰዎች ይሄንን ለእናንተ ሪፒት ማድረግ አለብኝ ብዬ አላስብም። ይሄ ራሱ አዲክሽን የሆነ በሽታ እንደሆነ ታውቃላችሁ። በቃ እሱ በግልጽ ተናግሯል። እሱን ለመደገፍ ብዬ አይደለም። ሂ ኒድስ ሄልፕ። በቃ የምናውቀው ሰው መርዳት በሚያስፈልግበት መንገድ እሱን መርዳት ይቻላል ብዬ አስባለሁ። በራደ ኤንድ በዚህ ነገር ላይ በጣም 100% ስለማምን ነው። በሞት ላይ መቀለድ ማለት በጣም መጥፎ ነገር ነው። ትክክል አይደለችም ያች ሴትዮ እንደዚህ ያወራችሁ ማለት ነው። ምክንያቱም ነገ የእያንዳንዳችን ቤት የሚያንኳኳ ስለሆነ ምን እንደሚደርስብን እንፈልጋችሁ ነው። ይዳል ሶሪ 2 ሴት ልጆች አሉ። እነሱንም ማስተዳደር አለ። እዚህ ትንፋሽን እየጨረስኩ ነው የማወራው እና ፕሊዝ አዲስዬ ከቻልክ እኔ ፋሎ አደርጋለሁ። እቤት በምትከፍትበት ጊዜ እመጣለሁ። ካሜራዬን ኦን አደርጋለሁ። ችግር የለብኝም። ግን ከታች ማአት ሰው እሱ ነክ ስላለ በቃ ዛሬ ይሄን አስበው ይደሩበት ብዬ ነው እንጂ አበራው ነበር። ይደሩበት በቃ። አንተ ቤት መጥቼ እናወራለን። ምንም ችግር የለብኝም። ግላድሊ ከሰው ጥሩ ነገር ለማድረግ የምታደርገው ነገር በሙሉ ትረስት ሚ ከኛ የበለጠ ማን እንደሚያመሰግን ታውቃለህ? ኔክስት ጀኔሬሽን። አሁን ኢትዮጵያ 17 18 ዓመት ሲሆናቸው የት ናቸው? ቲክታክ ላይ ናቸው። ትስሳድ ይህንን የምናስቆምበት መንገድ ምንድን ነው? ራሱ ነው እኔ ራሱ እሺ እኔ እናንተን ካላስደሰትኩ እህቴና ወንድሞቼን ካላስደሰትኩ ያለቻለሁ ቪዲዮን ዛሬ አልከፍትም፣ ሌላ ግን ከፍታለሁ። እሱ አይደለሁም እያልክ ነው። ይሄም እንግዲህ ለይደር ይቀመጠሽ ፎሎ አድርገኝ። አያችሁኝ? አይደለሁም አይደለም። ይኸውልህ ቴዲዬ ምን መሰለህ፣ አሁን በጣም የምናሳዝን ህዝቦች ነን። እኔን አሁን ባለማወቅ ኦልሬዲ ፒክቸር አጌረን ምን መሰለህ፣ ባለማወቅ እኔን ፒክቸር አድርገውኛል ኦልሬዲ። እሱ ነው ብለው የእኔን ሀሳብ ላለመስማትም ፑሽ ባክ ያደርጋሉ። ለምን አሜ ሀቭ አፕዝድ አይዲያ አፕዝድ ቪው ይኖረኛል። እና አሁን ምን እንደሚሉ ታውቃለህ? ደግሞ ተከፍሎት ነው ወንድሙ ይኸውላ ጸጉሩን ተላጭቶ ነው እንደሱ በቃ ማይ ጋድ። እኔ እኮ የሰው መሳሰል በውስጥ ከውጭ የሚያውቁኝ ሰዎች ይጽፉልኛል እና ውጣ ምን ያደርግላል እና ምን ይዝናሉ። በቃ አንዳንድ ሰው አስተሳሰቡን እዚህ ልክ ነው የምታየው። በቃ ሲሰድቡኝ ነበረ። ገባ? ለምን ለእነዚህ ሰዎችስ ቦታ እንሰጣቸዋለን? እነዚህ ለሰው መድኃኒት የሚፈልጉ ሳይሆን ስፓትላይት የሚፈልጉ ሰዎች ናቸው። ገባ? አባባሌ ጥፋት አለ። በቃ ፖይንት እናደርግ። ይሄ ነው ብለን ፖይንት አድርገን ፊክስ ማድረግ ይቻላል። ግን በስመ አብ ሳይ የነበረ ራሱ በኤአይ መጥቶብን
የተመቱ እኮ ናቸው አንዳንዶቹ። በቃ ህዝባችንን አወዛገብከው። ኖ ይሄ ሁሉ አንተ አዲስ ስለጀመርከው አንተ ነው ወይ ስላልክ በቃ ምን ያህል ኢንዲፔንደንት እንዳልሆነን አናላይዝ ሰው እንደማያደርግ እናገናኘዋለን። ነገሩ ድምፅ በጣም ነው የሚመሳሰል። የእሱን ቪዲዮ ስማው፣ በጣም ነው የምትመሳሰል። አንድ ቪዲዮ ይኸውልህ አዲስ ገንዘብ ያለው ሰው ሰውን መርዳት የሚፈልግ ሰው ፋውንዴሽን ነው የሚከፍተው። they already have ፋውንዴሽን በማን በልጁ ስም። ለምንድን ነው በአደባባይ የምትበትነው? ለምንድን የፋውንዴሽኑ ዓላማ በትምህርት ጉዳይ ከሆነ ሰዎችን ቢዝነስ ማስጀመር የሚል ነገር መጨመር ከፈለግ ዌብሳይት ላይ ታስቀምጣለህ። ሰዎችን ቢዝነስ ማስጀመርን መስራት ትችላለህ፣ ማስፋት ይቻላል። 60% ቲክቶክ ቻይና እንደሚወስደው እያወቀ እየበተነ ለሴቶች እየሰጠ ማሽማንን አይቻልም። ለሴቶች ነው እየሰጠ ያለው፣ ለማንም አይደለም፣ ለማንም አይደለም። ይሄ የሚኮነን ነው። ብሬ ነው፣ ገንዘቤ ነው። አው ግን እያባለክብን ነው። ትውልድ ይህን እንድትቋቋመው አንችልም። ይሄ ብልግና ነው። ባለቤቱ በተሰደበችበት ከንፈር ተጣብቆ ሄዶ እየሳመ ምናምን የራሱ ቢዝነስ ነው የስ ነገር ግን ብልግናውን ግን ልናልፈው አንችልም። ትክክል አይደለም፣ ትክክል አይደለም። ስለዚህ በዚህ ምክንያት አንዳንድ ሰዎች ሳይት ስትይዙ አይቻለሁ። አንዳንድ ሰዎች ባለፈ ቂም አሁን ልዕልቲ ምናምን ስታደርጎ ሌሎች ሰዎች you just rather than going after the substance or the issue you just trying to attack her. ምንድን ነው ያነሳቸው? እኔ ከልዕልቲ በሁሉም ነገር ላልግባባ እችላለሁ። ከቴዲ በሁሉም ነገር ላልግባባ እችላለሁ። ከአዲስ ታይምስ በሁሉም ነገር ላልግባባ እችላለሁ። የሆነ ኢሹ ግን ይዘው ከመጡና ክሬዲቢሊቲ ካለው ሪሊቫንት የሆነ ኤቪደንስ ይዘው ከመጡ ዳጀስት ማድረግ ያለብህ አናላይዝ ማድረግ ያለብህ ያንን ነው እንጂ አንድ ሰው ለምን ተናገረ እያሉ ያንን ሰው አታክ ማለት ትክክል አይደለም። ኤንድ በዚሁ አጋጣሚ የተፋቱ ሴቶች የሚፋቱት ወደው አይደለም። ሁሉም አንዳንድ ወደው የሚፋቱ ሊኖሩ ይችላሉ። ነገር ግን ብዙ ርቀት ተጉዘው ነው። መሸማቀቂያ መደረግ የለበትም ትዳርን መፍታት። ልጆቻቸው እያሳደጉ ምን እያሉ የሚጥሩትን ህመማቸው የሚያውቁት እነሱ ናቸው። ማሸማቀቂያ አያስፈልግም። ልጅሽን ማሳደግ አቅተሽ ሀሳብ የለውም ቁጭ ብሎ መቀመጫው እስኪቀቀል ድረስ ከሶፋ ማይነሳ ስራ የማይሰራ ሰው መተዳደሪያ 15-20 ዓመት ያደረገ ሰው ቁጭ ብሎ ሴቶችን ይሳደባል። አረብ ሀገር ያሉ ሴቶችን ይሳደባል። በጣም ነውር ነው። እና ቅድም ስትጠይቁኝ የነበራችሁ ከስር ለምን ገባ ፖለቲካ ብቻ ስለምታወራ ያላችሁ ሰዎች ስለታመምኩ ነው። በእንደዚህ አይነት ጉዳይ ላይ ሀሳብ አልሰጥም። ግን እንደ ወላጅ ትውልድ ሲበላሽ ማየት ልጆቼ ጣፈንታ ነው። 4 ልጆች አሉኝ ነኝ ነገ ዛሬ ተቀርጾ የተቀመጠ ዛሬ አያልቅም አያልፍም፣ ለነገም የሚቀመጥ ጉዳይ ነው እና በጣም ስለታመምኩ ነው። አመሰግናለሁ። በነገራችን ላይ ፖለቲከኞች እዚህ ውስጥ መግባት የለባቸው የምትሉት እንደውም እንደዚህ አይነት ጉዳይ ላይ መግባት ያለባቸው ፖለቲከኞች ናቸው። ፖለቲካ እኮ ጤናማ የሚሆነው እኮ ጤናማ ማህበረሰብ ሲኖር ነው። እና ነገ ሀገር የምትረከበው ጋለሞታና እንደዚህ ተሳዳቢ ትውልድ ከሆነ እንዴት ነው አንተ ፖለቲካ የምትሰራው? እንዴት ነው ሀገር የምታቀነው? እንደውም ማህበራዊ ጉዳይ ላይ ብዙ ጊዜያችሁን ሰውታችሁ መተንተን አለባችሁ። ሀይ ባይ ልትሉ ይገባል፣ ልትቆጡ ይገባል። የእኛ ማህበረሰብ ደግነቱ ስትነዳውም እንደሚነዳው ሁሉ ተውም ስትለው የሚሰማ ነው አብዛኛው። ልክ አዳራሽ ገብተህ ስታጨበጭብ ተከትሎ እንደሚያጨበጭብ ሙሉ ወደ ጥሞና ወደ ቀልቡ ደግሞ የሚመልሰው ነገር ደግሞ ሲያገኝ ይሰማል። አሁንም የምናገረው ተሳዳቢ ሰው፣ ጋጠወጥ ሰው ሳይለንስ ሊያደርጋችሁ አይገባም። ሳይለንስ የሚያደርጋችሁ ሰው ሀሳብ ያለው ሰው ሳይለንስ ሊያደርግ ይችላል ካሳመነ። በተረፈ ተሳድበ ምን ታመጣለህ? ተሳድበ ምን የምታመጣው ነገር አለ? ዘላለምን ተሳድባችሁ ሰው አሸማቃችሁ ምን ታመጣለህ? ምንም የሚያመጡት ነገር እኮ የለም። እናንተ ብቻ የምትናገሩት ንግግር በሀቅ ይሁን፣ ለህሊናችሁ ብላችሁ ተናገሩ እንጂ በራሱ ዛቢያ ይሽከርከር። ምንም የሚያመጡት ነገር የለም። እናንተም ትክክለኛ ሰዎች ነን የምትሉ ሰዎች እውነት መለወጥ ከፈለጋችሁ መስማት ያለባችሁ እንደዚህ ለህሊናቸው የሚያድሩ ሰዎች የሚናገሩትን ነው። በተቻለ መጠን እየሆነ ባለው ነገር ላይ ውጊያችን ከደምና ከአጥንት ጋር አይደለም ነው። ውጊያችን አየር ላይ ካለው አሰራሩ ጋር ነው። ድርጊትህ ትክክል አይደለም። አንተም እገዛ ፈልጋለሁ ብለሃል፣ አግዙኝ፣ እርዱኝ ብለሃል። ይሄው ትክክለኛ ምክር መስማት ነው እዚህ ጋር
የመጨረሻ 30 ሰከንድ ብቻ ለአንድ ለማድረግ አንደኛ ሲንግል ማም መሆን ወንጀል አይደለም። ነምበር 1 2 ሲንግል ማም ማለት አግብተው ባለትዳር ሆነው ከሚኖሩ ሰው በላይ የሚከፍሉት መስዋዕትነት በጣም ከባድ ነው። ቴዲ ውጣ ውረዱ በጣም ከባድ ነው። ለሁለት ሆና እንኳን የሚከብድህን ብቻቸው የሚወጡት ማለት ነው። ያንን መገንዘብ ያስፈልጋል። ሁለተኛ ለሀቅ ሁላችንም እንቁም ፕሊዝ። ትላንትና አንገቷ ባዶ አድርጋ የመጣች ሴት ድጋፍ ለማግኘት መስቀል አንጠልጥላ ከመጣች ከማንም በላይ ባለመስቀለኞች ናቸው እንደዚህ አይነቱ ማውገዝ ያለባቸው። ትላንትና ይሄ ብሔር አይደለሁም እኔ ንጹህ ኢትዮጵያዊ ነኝ ሲል የነበረው ልክ ተወጥሮ በራሱ ወንጀል በገባበት ማቅ ውስጥ መውጣት ሲያቅተው የዘር መደበቂያ ሲያደርገው አንቅረን መጥፋት ያለብን የዛ ዘር አካላቶች ናቸው። እንደዚህ አይነት ጓደኝነት የለም፣ እንደዚህ አይነት ወዳጅነት የለም። ቴዲ እኔ የምጠላው ማን እንደሆነ ታውቃለህ? የራሴ ጓደኛ፣ የራሴ ወንድም፣ የራሴ ዘመድ የሆነ የራሱ ወንጀል መጀመሪያ ችግር ውስጥ እንዳይገባ መክሬ እምቢ ብሎ መጀመሪያ እኔ ጋሻ እንደሆነው መጨረሻ በጭንቀት ካጠፋ በኋላ ሲመጣ እኔ ነኝ የመጨረሻ ጠላት አድርጌ የማየው። ምክንያቱም መደበቂያ መስጠት የለብንም። አመሰግናለሁ። ሁላችሁም ሰላም ሆኑ። ቴንክ ዩ። በቃ ይሄ ደስ የሚል ለሚጠቀምበት ሰው እንትን ነው። ዛሬ ቲክቶክ ላይ ካሳለፋችኋቸው ጊዜያቶች ምናልባት አልባከንም ብላችሁ ከምትወስዷቸው ነገሮች መካከል አንዱ ይሄ ነው ሊሆን የሚችለው። የመጨረሻ አንዳንድ ዙር ያልተናገራችሁ ተናገሩና ወደ ሀብትሽ ሄዳለሁ። ከዛ ሌሎቻችሁ የምትጨምሩት ነገር ካለ ጨምረን ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። መፍትሄ ደግሞ መግባት ላልቻላችሁ ሰዎች በተቻለ መጠን ፌር ለመሆን የፈለጋችሁትን ስድብ አይሁን እንጂ ከተጻፈው ጽሁፍ ጋር የሚሄድ አብሮ ሊሄድ የሚችል እስካሁን 23 ሰዎች ኮመንት ሰጥተውኛል። መጨረሻ ላይ ያነባለሁ። ምክርም ካላችሁ እኛ ላየነውን አንግል እናንተ ያያችሁበት ነገር ደግሞ ካለ አይ ትክክል ነው ከዚህ አንግል አይታችኋሉ የምትሉት ነገር ካለ ኮመንት እንድታደርጉልኝ ነው። አሁን እየተወያየንበት ባለው ጉዳይ ላይ ቲክቶክ ላይ ገንዘቤን ስረጭ አይታወቀኝም ብሏል። እጄ ወንፊት ነው፣ የተቀበልኩትን ገንዘብ እንደ ወንፊት ነው እየሆነብኝ ያለው ብሏል። የካሳ በር ነው ብሏል። ለዚህ የምሰጡት ምክር አለ ቲክቶክ ላይ ለሚረጨው ቴዳ እኔ አንድ ነገር ብዬ በዚህ ዙረት ምክራችሁን ቢያንስ ስለማነቆ እዚህ ጋር የሕክምና ሰዎችም እየሰጣችሁ ነው፣ ኮመንት እያደረጋችሁ ነው። ምክራችሁን ጻፉልኝ። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ መጨረሻ ላይ የማነበው ይሆናል። አዲስ ነው። ከአዲስ በኋላ ሄሊ ወደ አንቺ እመጣለሁ። አዲሳችን እሺ ነው ወይስ ትቅደም? እሷ ምሰጣት ከሆነ ትቅደምን፣ ችግር የለም። ችግር የለው ይሄድበት። እሺ ሻመሰገላይ ስዩም የተናገረውን ነገር ሃይላይት ማድረግ ያስፈልጋል። በሱ ሌብል ሁላችንም አልተናገር ነው፣ ግን እሱ ሂ ኔልድ ኢት ፍሮም ደ ባረም ቱ ታፕ ሆነስትሊ በቃ ሁሉንም ነገር ገለጽ። እኛም የተቃወም ነው፣ ቴዲም የተቃወም ነው። ዛሬ ቴዲ ቤት ሲከፍትም እኔ እንዲሁም እውነት ለመናገር የሆነ ስራ ነበረኝ፣ ሌላ ቦታ ሄጄ የምሰራው ስራ ነበር እና ያንን ስራ ራሱ ወደዛ እየሄድኩ ነው አቁሜ እዚህ የመጣሁት ማለት ነው። እና ምንድነው አስፈላጊ ነው፣ ይሄ ቶፒክ አስፈላጊ ነው። ወሬ እኔ ወሬ አልወድም። ብዙ ጊዜ ፖለቲካ ነው የምናወራው አይደለም። እኛ እንደዚህ አይነት ግለሰቦች የሚጣሉት ጸብ ላይ ምናምን አንገባም። ይሄ ግን ክሪቲካል ነው። ክሪቲካል የሆነው ምንድን ነው? ብዙ ሰዎችን እያበላሸ ያለን